እንዴት ናችሁ ተማሪዎች? ባለፈው ስሌቨሪ ሎካል ጀምረን ከአካባቢያችን ከነበረ አፍሪካ ውስጥ ከነበረ ዶሜስቲክ ከነበረ ስሌቭ ከዛ በሬድ ሲ እና በኢንዲያን ኦሽን ከዛ ትልቅ ቮሊዩም የነበረውን ክሮስ አትላንቲክ ወይም አትላንቲክን አቋራጭ የባሪያ ንግድ አይተናል። አሁን የዛሬ ርዕሳችን አቦሊሽን ሌጂቲሜት ትሬድ ኤንድ ኤክስፕሎረርስ ነው። ፎከስ የምናደርግባቸው ዋና ዋና ፖይንቶች አንደኛው ዘ ሺፍት ቱ ኮሞዲቲ ትሬድ ምን ማለት ነው? ባሪያና የባሪያ ንግድን አስወግዶ ወደ ሸቀጣሸቀጥ ንግድ መዞር። ሁለት ነጭ ሰፋሪዎች በደቡብ አፍሪካ እና የአፍሪካ ውስጡ አይታወቅም፣ ለአውሮፓውያኖች ግልጽ አልነበረም። ስለዚህ ምን ማድረግ አለባቸው? ማሰስ አለባቸው። ይኸው እዚህ ላይ ኤክስፕሎረርስ ብሎ የጻፈዋል። እነዚህና ኤክስፕሎረሮቹ ምን አይነቶች ናቸው? ሚሽነሪዎቹም አብረው ስላሉ አብረን እናያለን። የመጀመሪያው ርዕስን አቦሊሽን ኢንዱስትሪያል ሪቮሉሽን ነው። አቦሊሽን ማለት በዚህ ባሪያና የባሪያ ንግድ ለምን ተወገደ? አንዱ ይሄ ነው። ዋናነት የተወገደበት ምክንያት ምንድን ነው? የኢንዱስትሪ አብዮት መምጣቱ ነው። የኢንዱስትሪ አብዮት ምን ይፈልጋል? ኢንዱስትሪ ነፃ ጉልበት ይፈልጋል። በኃይል የተያዘ ሰው አይሰራም። በባርነት የተያዘ ሰው አይደለም በፋብሪካ የሚሰራው። ስለዚህ አንዱ ስሌቨሪ ትርፋማ አልሆን አለ። ከሱ ይልቅ ኮሞዲቲዎቹን መሸጥ፣ በፋብሪካ የተመረቱትን መሸጥ ትርፋማ እየሆነ መምጣቱና ኢንዱስትሪያል ሪቮሉሽን የኢንዱስትሪ አብዮት እያደገ ሲመጣ ስሌቨሪ ወይም በባርነት ይዞ ሰዎችን መሸጥና መለወጥ ትርፋማ ስላልሆነ ማስወገድ ነበረባቸው። ማን? አውሮፓውያኖች። አፍሪካኖች አይደሉም፣ አውሮፓውያኖች በፈለጉት። ለዚሁም በጊዜ የነበረችው እንግሊዝ ባሪያና የባሪያ ንግድን 1807 ላይ ይህ ህጋዊ ያለችው። እንደውም ባህር ኃይሏን በማዝመት በአትላንቲክ ላይ የሚገኙ ባሪያና የባሪያ ንግድ መርከቦችን ማውደም ጀመረች 1807 ጀምሮ። ስለዚህ ሎፉል አይደለም፣ ይህ ህጋዊ ነው። ባሪያና የባሪያ ንግድ ቢኮዝ ኦፍ ኢንዱስትሪያል ሪቮሉሽን ነው እንጂ ለሰብአዊነት አስበው አይደለም። ዩ ሃቭ ቱ አንደርስታንድ። ይሄ ዝም ብሎ ግልጽ ስለሚሆን ብዬ ነው ያለፍኩት። ሶ ሊጂቲሜት ህጋዊ ንግድ ባሪያ ምን ሆነ ማለት ነው? ባሪያ ንግድ ይህ ህጋዊ ሆነ ማለት ነው። አንሎፉል ሆነ ማለት ነው። ሶ አሁን ሌጂቲሜት ትሬድ ማለት ምንድን ነው ብለናል? ከባሪያ ንግድነት ሰውም ከመሸጥና ከመለወጥ ይልቅ ወደ ሸቀጣሸቀጥ መለወጥና መነገድ ተዛወሩ ማለት ነው። ኤክስፖርት ኦፍ ስሌቭስ ወዝ ሪፕሌስድ ባይ ኮሞዲቲ። ይኸው ቃል በቃል በእንግሊዝኛ ፓልም ኦይል ሆነ። ፓልም ኦይል ለምን ያገለግላል? ለማሽነሪ ማለስለሻ። ጋማ አረቢክ ሆነ። ቴክስታይል ጨርቃጨርቅን ማቅለሚያ ጋማ አረቢክ ኤንድ ግራውንድነት መሸጥ ተጀመረ ከአፍሪካ ማለት ነው። እነዚህ ሌጂቲሜት ናቸው። ባሪያና የባሪያ ንግድ ግን ምን ሆነ? ኢሌጂቲሜት ሆነ ማለት ነው። ሶ ከዚህም ምርት ከባሪያ ንግድም ያተረፉት ማን ናቸው ብለናል? ከፍተኛ አውሮፓውያኖች ናቸው። አሁን ደግሞ በዚህም ንግድ ደግሞ በአብዛኛው አትራፊዎቹ ጥቃቅን የአፍሪካ መሪዎች ቁጥራቸው ትንሽ የሆነ ማለት ነው። ቁጥራቸው ትንሽ የሆነ የአፍሪካ መሪዎችና ነጋዴዎች እንጂ ብዙሃኑ ማህበረሰብ ለምሳሌ የጋማ አረቢክ አምራቹ፣ የፓልማ ኦይል አምራቹ፣ የግራውንድነት አምራቹ አይደለም ተጠቃሚው። የአፍሪካ መሪዎች ነጋዴዎችና ናቸው እንጂ አብዛኛው ህዝብ ይህን ያመርት የነበረው ተጠቃሚ አልነበረም ለማለት ነው። ወደ ደቡብ አፍሪካ ስንመጣ የነጭ ሰፋሪዎች ኤንድ ዘግሬት ታሪክ ይባላል። ዘግሬት ታሪክ ከደቡብ አፍሪካዎቹ ጋር ተያይዞ ነው። የዳቾች ንቅናቄ ነው። የዳቾች ንቅናቄ ከሳውዝ ቲፕ ኦፍ አፍሪካ ከአፍሪካ ሳውዝ ወደ ላይ ወደ ኖርዝ የተደረገ ንቅናቄ ነው። ነጮች እንዴት መጡ ከሚለውን ጀምር። መጀመሪያ የምስራቅ አፍሪካ የኢንዲያን ካምፓኒ የደቾች ይኸው ዘዳች ኢስት ኢንዲያን ካምፓኒ ይላል። መጀመሪያ ኬፕ ኦፍ ጉድ ሆፕ የአፍሪካ ጫፏ ላይ የለችም፣ እሷን ኬፕ ኦፍ ጉድ ሆፕ ጥሩ ተስፋ ብለው ሰይመው በ1652 ለመርከብ ድንጋይ ከሰል መቀየሪያ ቱ ሳፕላይ ሺፕስ ማለት መርከቦቹ እንዲያርፉበት ተደርጎ አረፉ። ይሄ ነው የመጀመሪያዎቹ ነጮች በደቡብ አፍሪካ የመጡት በ1652 ነው። እነሱም ዳቾች ናቸው ወይም ሆላንዶች ናቸው ወይም ኔዘርላንዶች ናቸው። የነሱ ካምፓኒ ኢስት ኢንዲያን ካምፓኒ የሚባል ኬፕ ኦፍ ጉድ ሆፕ ላይ አረፉ። ዘቡርስ ዘይኮልዘም ቡርስ ብለው ጠሯቸው። ምን ማለት ነው? አፍሪካነርስ ማለት ነው። ቡርስ ተብለው ይጠራሉ። እነማን ናቸው? ዳቾች ናቸው። ዛርነት አፍሪካ ዘቡርስ ወይም አፍሪካ ያረፉት ዳቾች ሳውዝ አፍሪካ ቲፕ ማለት ነው። ቡርስ ወይም አፍሪካነርስ ይባላሉ። አፍሪካነርስ ብለው የጠሯቸው ቋንቋቸው አፍሪካዊ አይደለም፣ ግን ፊውዝ የተደረገ ከአፍሪካ ቋንቋ ጋር የተደባለቀ የራሳቸው ቋንቋ ስላላቸው ነው ቡርስ ያሏቸው። አሁን መጀመሪያ ያረፉት ሳውዝ አፍሪካ ጫፍ ነው ብለናል በ1652። ከዛ በኋላ መስፋፋት ጀመሩ ወደ ውስጥ። ይሄ ምን አመጣቸው? ግጭት አመጣ። ከማን ጋር?
ከኮሄሳኖች ኔቲቭ አፍሪካኖች ጋር ግጭት አመጣ። 1830 እና 40ዎቹ ቡሮቹ ከቲፕ ኦፍ ሳውዝ አፍሪካ አፍሪካነርስ የምንላቸው ወይም ዳቾቹ ከቲፕ ኦፍ ሳውዝ አፍሪካ ወደ ሰሜን የሳውዝ አፍሪካ አካባቢ ማለት ነው፣ ወደ ሰሜን ሳውዝ አፍሪካ ከእንግሊዝ ለመሸሽ እንቅስቃሴ ያደረጉ። ይሄ ምን ተብሎ ይጠራል? ዘግሬት ታሪክ ይባላል። የቡርስ ሙቭመንት ነው። ምክንያቱም እንግሊዞች በኃይል ለመያዝና ቅኝ ግዛት ለመግዛት ሲመጡ እነሱን ለመሸሽ ያደረጉት ንቅናቄ ነው። ከየት? ከቲፕ ኦፍ ሳውዝ አፍሪካ ወደ ሳውዝ፣ ወደ ኖርዝ ሳውዝ አፍሪካ። ኖርዝ እንዳትሄዱብኝ አደራ። እዛው ሳውዝ አፍሪካ ያለበት አካባቢ ከዛው ከቲፕ ኦፍ ሳውዝ አፍሪካ ከኬፕ ኦፍ ጉድ ሆፕ ወይም ጆሃንስበርግ ዋና ከተማ ካለበት ወይም ኬፕታውን ካለበት ወደ ኖርዝ ነው የሄዱት፣ ወደ ኖርዝ። ይሄ ከማን ጋር አጋጫቸው? ከኮሄሳን። ለምን ከኬፕ ኦፍ ሳውዝ አፍሪካ ለምን ተንቀሳቀሱ? እንግሊዝን ለመሸሽ። ይሄ እንቅስቃሴ ምን ተብሎ ይጠራል? ዘግሬት ታሪክ ተብሎ ይጠራል። ለኔክስት ኢሹ የሚቀጥለው ጉዳያችን ምንድን ነው? ኤክስፕሎረርስ እና ሚሽነሪዎች፣ የሃይማኖት ሰባኪዎችና አሳሾች ማለት ነው። ኤክስፕሎረርስ እንደ ይህ ስም ነው ያለው። ባርተን፣ ስፒክ ኤንድ ዘ ግራንት ትሬስድ ዘ ናይል። ባርተንና ስፒክ ኤንድ ግራንት ናይልን ምን ያደረጉ ናቸው? ኤክስፕሎር ያደረጉ። ዴቪድ ሊቪንግስተን ዛምቤዚ ወንዝን፣ ሄነሪ ማርተን እና ማርቶን ስታንሌ ኮንጎን፣ ኤችኤም ስታንሌ ተብሎ ተጽፏል። በሚቀጥለው ዓመት ታገኙታላችሁ ይመስለኛል 12ኛ ክፍል ላይ ኤክስፕሎሬሽን ሲያነሳ የሚያነሳቸው ምሳሌ። አይ ዶንት ቲንክ ዛት ስማቸው ግን የለም። አሁን ነው መያዝ ያለባቸው። ኤክስፕሎሮቹ የት አካባቢ? ባርቶንና ስፒክና ግራንት ናይልን፣ ዳቪድ ሊቪንግስተን ዛምቤዚ ሪቨርን፣ ሄነሪ ማርተን ስታንሌ ኮንጎን። ሄነሪ ማርተን ስታንሌ አንድ ሰው ስም ነው። ኤችኤም ስታንሌ ተብሎ አንድ ላይ ይጠራል። ኮንጎን ለቤልጅየም ማለት ነው። ይሄ ደግሞ ዳቪድ ሊቪንግስተን ለእንግሊዝ፣ ይህም ለእንግሊዝ ነው። ባርተን ስፒክና ግራንት ናይልን። ሚሽነሪዎቹ ሶሳይቲ ላዛሪስት እና እነዚህ ሚሽነሪዎች ስሞች ናቸው። ሲኤምሲ ኦፕን አፍ አፍሪካን ክርስቲያኒቲ ኤንድ ትሬድ ለማድረግ የመጡ ናቸው ሚሽነሪዎቹ። ላዛሪስት ሚሽን፣ ምናምን ሚሽን፣ ካፑቺኒ ሚሽን የሚባሉ አሉ። እነዚህ ሚሽኖች ናቸው። ኤኒዌይ ላዛሪስት ሚሽንና ካፑቺኒ ሚሽን ነው የሚባሉት። ለአፍሪካውያኖች ክርስትናን ለማዳረስ በተጨማሪም ንግድ፣ ክርስትናን የሚያስብ ንግድ። ሁለቱ የአንድ ሳንቲም ሁለት ገጽታዎች ናቸው። ኤክስፕሎሮቹም ሚሽነሪዎቹም። ከሌሎቹ ሀገር የእኛ የአፍሪካ ይለያል። ሌሎቹ ጋር መጀመሪያ ሚሽነሪዎቹ ላቲን አሜሪካ ብንሄድ ቀጥሎ ነው ኤክስፕሎረሮቹ። እኛ ጋር ስንመጣ ኤክስፕሎረሮቹ ቀድሞ ቀጥለው ሚሽነሪዎቹ ደግሞ በአንድ እጃቸው ባይብል ይዘዋል፣ በአንድ እጃቸው ጠበንጃ። ከሁለቱ በአንዱ ታምናለ፣ የግድ ነው። ስለዚህ እንደዚህ ነው የመጡት ወደ እኛ ሀገር፣ ወደ አፍሪካ ሀገር ማለት ነው። ኤክስፕሎሬሽንን ካፋጠኑ ጉዳዮች፣ ካሳለጡ ጉዳዮች አንዱ ምንድን ነው? ለማላሪያ ኪኒን መገኘቱ ነው። በተለይ ለኢኳቶሪያል አፍሪካ የነበሩ በሽታዎችን ካጠኑ በኋላ ለእያንዳንዱ በሽታ መድኃኒት ካገኙለት በኋላ ኢሚዩን መሆን መዳን ከቻሉ ለምን ይፈሩታል አፍሪካን ኤክስፕሎር ለማድረግ? በዚህ ምክንያት ነው። ስለዚህ ኤክስፕሎሬሽንን ካፋጠኑ ጉዳዮች አንዱ ነው ያልኩት። አንዱ ለኢኳቶሪያል አፍሪካ ላሉ በሽታዎች መድኃኒት መገኘቱና ሁለተኛ ቦት እነዚህ መርከቦቹ ማነው እነዚህ ታንኳዎቹ ሞተር ያላቸው እየሆኑ መምጣታቸው ነው። በአፍሪካ ናቪጌብል የሆኑ ለመርከብ ምቹ ወይም ለታንኳ ምቹ የሆኑ ወንዞቻችን የአፍሪካ ወንዞቻችንን ተጠቅመው ከቦታ ቦታ መንቀሳቀስና አካባቢውን እንዲያጠኑ አስችሏቸዋል ማለት ነው። አፍሪካን ለመቀራመት ቅድመ ሁኔታ ምንድን ነው የሚቀጥለው? ቅድመ ሁኔታው ቅድም ያልናቸው ናቸው። ታሰሰ ማን የት አካባቢ እንዳለ፣ ምን አይነት ሚነራል እንዳለ፣ ምን አይነት ሶሻል ኢንስቲትዩሽን ተቋም እንዳለ፣ ምን አይነት ማህበረሰብ እንዳለ፣ እምነቱ ምን እንደሆነ፣ ባህላዊት ምግባሩ ምን እንደሆነ ከተጠና በኋላ ይሄ ሚሽነሪዎቹም አብረው መጡ። ቅድመ ሁኔታ ፕሪሉድ ለአፍሪካ መቀራመት ምንድን ነው ምክንያቱ ነው። ኤክስፕሎረርስ ኤንድ ሚሽነሪስ ናቸው። አሁን ሚሽነሪዎቹን ኤክስፕሎረሮቹን ስንመጣ ስናይ አንዳንዶቹ ለራሳቸው ሳይንሳዊ እውቀት የመጡ አሉ። አንዳንዶቹ ለቅኝ ገዢዎቹ መልእክተኛ ሆነው የመጡ አሉ። ሁለቱም ግን ኢንፎርሜሽን ሰጥተዋል። በቃ ኢንዋን ወይ ኦር አናዘር ኢንፎርሜሽን አፒል ለመገንስታቸው ኢንፎርሜሽን በመስጠት ሚሊተሪ ፕሮቴክሽን ተደርጎላቸዋል። ወታደራዊ ጥበቃ እንዲደረግላቸው ተደርጓል። ይሄ አንዱ ኢት ፔቭድ ዘ ዌይ ለቅኝ ለስክራምበር ወይም ለኮሎናይዜሽን ኦፍ አፍሪካ ለአፍሪካ ቅኝ ለመገዛት ቅድመ ሁኔታ የከፈተ ነው። ሁለት ሌላው የንግድ ውድድር በአውሮፓውያኖች መካከል መደረግ ተጀመረ። እኔ ነግድ በሚባል አውሮፓውያኖች መሯሯጥ ሲጀምሩ፣ እርስ በርሳቸው መወዳደር ሲጀምሩ ምን ተጀመረ? ስክራምብል አፍሪካ መቀራመት ተጀመረ።
መቼ? 1880ዎቹ። መቀራመት ባለበት ጊዜ ምን አለ ማለት ነው? ጦርነት አለ። ኮምፒቲሽን ባለበት ጊዜ ጦርነቱ ዲግሪው ይለያይ እንጂ ነበር ማለት ነው። ይሄን ለማስወገድ ምን መፍትሄ እንዳመጡ የሚቀጥለው ግሬድ ያስረዳቸዋል ብዬ ገምታለሁ። ኦኬ፣ የዛሬውን ትምህርት ከመጨረሳችን በፊት እስቲ በጥያቄ ለማጠናከር እንሞክር። which commodity became West Africa's major export in the mid-19th century? ጎልድ፣ ፓልም ኦይል፣ ሳልት፣ አይረን። ሚድ-19th century ሜጀር ፓልም ኦይል ሉብሪካንት ይሆናል ብለን ቅድም ያወራ ነው ማለት ነው። ለማሽን ማለስለሻ ይሆናል ስለሚሆን ፓልም ኦይል ነው። ምክንያቱም ኢንዱስትሪያል ሪቮሉሽን አለ። ዓመተ ምህረቱንም ከግምት ውስጥ ማስገባት አለብን። 19th century የኢንዱስትሪ አብዮት በአውሮፓ የተከሰተበት ዘመን ስለሆነ ሳልት አይሆንም መቼም አትሳሳቱም በዚህ ብዬ አስባለሁ። ዘዳች ፋርመርስ ሁ ሴትልድ ኢን ሳውዝ አፍሪካ ዌር ናውን አዝ ይላቸዋል። የዳች ገበሬዎች በሳውዝ አፍሪካ እየሰፈሩት ምን ተብለው ይጠራሉ ነው? ጃኒሰሪስ የቱርክ ወታደር ነው። ቡርስ ነው። ማኒኮንጎ ሴንትራል አፍሪካ ነው። ዋት ዲስከቨሪ ኦፍ 1850 አላውድ ኢሮፒያንስ ቱ ኤክስፕሎር ዘ ኢንቴሪየር ሞር ሴፍሊ። በብቃት ወደ ውስጥ ገብተው የአፍሪካን እንዲያስሱ ያለምንም ስጋት የረዳቸው ጉዳይ ምንድን ነው? በ1850ዎቹ አውሮፓውያኖች ያለም ስጋት አንደኛ ስቲምሺፕ በኦሽኑ ላይ ሊሄድ ይችላል እንጂ በትናንሾቹ ኪኒን ይላል፣ ራይፍልስ ይላል፣ ኮምፓስ ይላል። ኮምፓስ ለዲስከቨሪ ነው ለራሱ መጀመሪያ ስንጀምር። ስለዚህ ቅድም ስናነሳ የማላሪያ ኪኒን መገኘቱ ነው ብለናል። አራተኛ ዊች ኤክስፕሎረር ኮምፕሊትድ ሊቪንግስተንስ ወርክ ባይ ሴሊንግ ዳውን ዘ ኮንጎ ሪቨር። ዊች ኤክስፕሎረር ኮምፕሊትድ ሊቪንግስተንስ ወርክ ባይ ሴሊንግ ዳውን ኮንጎ ሪቨር። ኮንጎ ሪቨርን በኤክስፕሎር ያደረገው የሊቪንግስተንን ስራ የጨረሰ ባህርተኛ ማለት ነው። ወዴት በሄደ? ወደ ኮንጎ የሄደው ማን ነው? ስታንሌ ነው። ሪቻርድ ባርተን አይደለም፣ ጆን ስፒክ አይደለም፣ ሄነሪ ማርቶን ስታንሌ ነው። ኮንጎን ለቤልጅየም ብያለሁ። የዛሬው ትምህርት በዚሁ አብቅቷል። ዩኒቱም ያበቃ ይሆናል። በሚቀጥለው ዩኒት እስከምንገናኝ ሰላሙኑ ባይ